ብታችሁኛል አይደል እንደዛ ነው ይመስላል እንግዳ ሆኜ መጥቼ በቀጥታ ገብቻለሁ ከጎኔ ያው ሁላችንም እናውቀዋለን ማስተዋወቅም ላይ ተጠቅመን ይችላል እርግጠኛ ነኝ ግን እርግጠኛ አይደለም ሙላለም እንኳን ደህና መጣ እንኳን ደህና ቆያችሁ አዎ እንግዲህ አሁን ላይ ካሉት ወጣት እንቁ ድምጻውያን መካከል በርግጥ ከመድረክ ትንሽ ራቅ ብለህ ነበር አሁን እንግዲህ ወደ እስራኤል ወደ ቴልአቪቭ መጣ ቴሌቪዥን ላይ ነው እናቀርበው ሾው የምንሰራው እንግዲህ ሪሾል ላይ ነው እስራኤል ለመጀመሪያ ጊዜ ነው የመጣሁት አሪፍ ህዝብ አለ በጣም ደስ የሚል አቀባበል ነው ቆንጆ የሆነ ሾው ሰርተን እንመለሳለን እንግዲህ እዚህ ላይ ማንሳት እንፈልገው ግን እስራኤል ስትገባ ምን ስሜት ተሰማ ሁለት ስሜት አለው አንደኛ ለስራ ስመጪ ደስተኛ ይልሻል ግን ያው እንደ ግል አመለካከቴ እንደ ክርስቲያንነትሽ ደግሞ ስመጪ ሞር ባይብላችን ሙር የሚያተኩረው እስራኤል ላይ ነውና መንፈሳዊ ስሜቱ በጣም ትልቅ የሚሰማኝ ስሜት ትልቅ ነውና ሶ እንደዚህ ለመድረክ ስራ መጥቼ ይሄን ነገር ባላብራራ ደስ ይለኛል የግል ስሜት ስለሆነ ማለት አዎ ግን እሱ እንዳለ ሆኖ እሱ እንዳለ ሆኖ ግን አሁን ለምሳሌ እኔ እዚህ ሀገር ስመጣ በጣም ነው የቀለለኝ አልከበደኝም ለምሳሌ ድሬዳዋን የምታውቃት ከሆነ አሁን ሁሉንም ሰው ድሬዳዋን ያለውት ነው የምላቸው እዛ እንዳለ ስሜት ነው የሚሰማውና ለዛ ነው እንዴት ተሰማው አየሩ ተመሳሳይ ነው ሞቅ ያለ ስሜት ነው እንደውም ጥሩ ጊዜ ነው የመጣ ነው በጣም የሞቀበት ሳለ ያልመጣ ነው ግን አሁን ላይ በጣም ቅልል ያለ ነው ሰው ምናም ሲያወራሽ ስትገናኝ ምናም ቋንቋ ትችል ይከብድ ይችላል ግን እንግሊዘኛም አረገ ሼር ታረጋለሽ እዚህ ካሉ ከና አበሻው ኢትዮጵያ እነሱ ሲያወሩ በደንብ ነው የሚያምርባቸውና የሆነ ዩኒክ ነገር አላፋቸው ላይ ሲሰሚውና ብለምድ ምናምን ታያለሽ ግን በጣም ነው የሚያምርባቸው ማርያምን እና በጣም ነው ደስ የሚለው አየሩ እኔ ሰፈር ውስጥ ከወጣው ማለት መሰለኝ ከአዲስ አበባ ባይዘውና የሆነ ደብረ ዘይት ምናምን ወተን መጣለ ስራ እንደዚህ ወጣው ነው መሰለኝ ግን በጣም ኮምፎርታብል ተመችቶኛል ነው ማውራሽ እንግዲህ ተመልካቹም ኦዲየንሱም ደግሞ በጉጉት እየተጠበቃችሁ ነውና ምን ያህል ተዘጋጅታችኋል ይሄንን ህዝብ ለማዝናናት ለማስደመም እንግዲህ አገር አቋርጣችሁ ነው የመጣችሁትና የተለየ ስሜት አለው አገር አቋርጠሽ ስትሄጂ አገሩን ለቆ 10 አመት 20 አመት 6 ወር አለ ግን ብዙ አመት የቆየ ሰው አለና ሚናፍቀው ቴስት አለ እኛን እዛ በቲቪ መስኮትም በሶሻል ሚዲያም እኛን የሚያይበት መንገድ አለና ሙዚቃችን የሚያዳምጥበት ስሜት አለና ያን ስሜት ይናፍቀዋል ልክ አገር ውስጥ እንዳለ ስሜት እንዲሰማው ማድረግ አለብን ባሚዬ ደግሞ በጣም ቤስት ባህል ሙዚቀኛ ናት ሶ ተመልሳቸዋለች ቲፒካል ውስጥ አስገባቸዋለች ሞደርኑ እንደሞ ኢትዮጵያ የሆነ ቴስት ያለው ዘመናዊ ሙዚቃ ደግሞ ነው ያገኙታል ሶ በደንብ አርገን በሁለቱም ሳናዳላ ባላንስ አርገን ሪላክስ አርገናቸው ኔዳ አይች ሚቀር ሰው ያለ አይመስለኝም እኔ ቦታው ይበቃል በዚህ ሁኔታ ይሄ እንግዲህ አዘጋጁን ብንጠይቀው እሱ የበለጠ ማብራሪያ ይሰጠን ይችላል ቦታ ይበቃል አይበቃም እንግዲህ አባባሉ ሰምተዋል እየሰማሁት ነው እኔ ራሱ ገና ካሁን እንዴት ነው ወገብን ታጥቀት መጣል ለባሉ ዝዋዜው እኔ ወደሷ እኔ ወደ ባሚ ለመጠጋት ትንሽ እንቅስቃሴዎች ሞከር አድርጌ ነው የመጣሁት ላለመሸነፍ ነው ያ እስቲ አሁን እንግዲህ ከራሴም ከሰዎችም ማቀርባቸው ልበላቸው እሺ ከራሴም ከሰዎች ልበላቸውና ከኔ ጋር ያለው እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤን ከፈለው ሌላ ጭንቀት ሳለ ለሰው ማልገልጸው ተሸንፊያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ትግርኛው ሲል ተኻኢለ ግን ከምዚያ ሓልዮት ዝነበረ ከሁሞ خبر لبغيره ዋው ወደ ኋላ ነው መለሰን ይሄ ሙዚቃ አስተውሳለሁ ሲወጣ በቃ በጣም መነጋገሪያ የነበረ በጣም የተወደደ ሙዚቃ ሙሌ ሲባል ሁላችን የምናስታውሰው ሙዚቃ ነውና ደስ በሚል አቀራረብ
ሙሌ ተሸንፍ ያለው ግን የምር ተሸንፈዋል? አሸንፊያለሁ። ይሄ ነገር ገና ብዙ ያነጋግረናል። አሸንፊያለሁ። ይሄ ብዙ ያነጋግረናል። አሁን ዋንጫ ተቀበል ንግግር የለም። ዛሬ እኮ በኩራት ኢንተርቪው ላይ እኮ አይለበስም እንደዚህ አይነት ልብስ ባይዘ አግባብም አይደለም። ሰው እኛ ከሀገር ስትወጣ ሪላክስ ታደርጋለህ በቲሸርት በቱታ ምናምን። ግን ዛሬ ክብር ልብስ ነው። ዛሬ ክብር ልብስ ነው። ዛሬ ክብር ልብስ ነው። በአምላክ ቆየች፣ በጣም ቆየች። አልመጣም ማለች። ተመልካቾች ተመለሰች እንደ እያሉ ነው። ኧረ እባክሽ እባክሽ፣ ኧረ እባክሽ እያሉ ነው። እውነት ነው፣ እውነት ነው። ማሚዬ እንኳን ደህና መጣሽ። ቆየሽብን በጣም። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ለመጀመሪያ ጊዜ ነው የመጣሽው ወይስ እንዴት ነው? ለመጀመሪያ ጊዜ ነው፣ ግን ያው ብዙ አድናቂዎቼ ብዙ ወዳጆቼ እዚህ ስላሉ ቤተሰቦቼም እዚህ ስላሉ በቃ ያደኩ ያህል ይሰማኛል። ስለዚህ እንደ አዲስ አይደለም ፊል ያደረኩት። ከዚህ በፊት መጥተሽ እንደምታውቂ? አዎ እንደዛ ህዝቡ እዚህ ስለሆነ አዎ ምን ጥያቄ ያለው ፍቅር ነው የእስራኤል ህዝብ። አዎ ያሰብሽው ነው። አዎ ግን አንዳንዶቹ እስራኤል መሄድ ይላሉ። አርቲስቶች ሲመጡ እስራኤል ስንሄድ እኮ እኛ ውጭ የትን አይነት ሰማን ኢትዮጵያ ያለን አይነት ስሜት የሚሰማን የሚሉ አሉ። ልክ ነው፣ ልክ ነው። ያው ያደኩ ያህል ይሰማኛል ያልከው ለዛ ነው። ህዝቡን በጣም ፍቅር ነው፣ በጣም ተወዳጅ ህዝብ ነው ያለ። ብዙ ነገር አክብሮቱ፣ ሰው ወዳድነቱ ይሄ ነው የሚባል አይደለም። ኢትዮጵያዊነትን ባህል የተላበሰ ነው። እድገታቸውን ያልቀየሩ ሌላውን ማህበረሰብ እንደዚሁ በዚህ ያነጹት ይመስለኛል። በጣም እና ምን ያህል ታዲያ እንደዚህ በጉጉት የጠበቀሽን አንቺም ደግሞ እንዳልሽው እዛ ሆነሽ ስለምትገናኙ ነው እዚህ ያለሽ ያህል ሲሰማሽ የነበረውና ያንን ህዝብ ለማስደሰት በሙያሽ በስራሽ ምን ያህል ተዘጋጅተሽ መጣሽ? ከልጅነት እስከ እውቀት ከልጅነት እስከ እውቀት አይደለ? እና ምን ታያቸዋለሽ እንደው ለአድናቂዎችሽ ለተመልካቹ? ሁሌ የምናገረው በጣም እወዳቸዋለሁ። በጣም ነው የምወደው ህዝቡን እና አይቀሩስ ስለዚህ አይ እንዳይቀሩ በቃላት ሳይሆን ተው አንተ ማያስቀራ ትክክል ቦታ ያጥራል ስትል ሰምቼ ነበር። ግን ሰፊ ቦታ ሰፊ አዳራሽ አለን። ሁሉም ሰው ቢመጣ የሚያስተናግድ ነው እና ሁሉም ሰው አይቀርም። እኔም ለራሴ ጓጉቻለሁ እነሱን ለማየት። እዚህ ያለውን የእውነት እዚህ ያለውን ህዝብ ለኔ ያለውን ስሜት ማየት በጣም ጓጉቻለሁ እና ብዙ ሰው ይመጣል። እንግዲህ እንዳይቀሩም እንዳይቀሩም እንዳለ ሆኖ ግን በጣም ነው የምታምሪው። ገና ካሁን የእውነት አለባበስ ነው ጸጉሯ ቀድሞ ይለምደዋል። ተዳለሽ አይደል? እንዴት ጋራው ማይለውና በጣም ነው የምታምሪው። እንዲህ ነው ማለትም ይከብደኛል በእውነት። እኔም በቅርብ ነው በርግጥ የመጣሁትና እዚህ የምታዩ ኮሚኒቲ ማህበረሰቡ በጣም ነው ደስ የሚለው። ከኢትዮጵያ እንወጣሽ አይሰማሽም? የበለጠ ደግሞ ሚናፍቀውን ወይኔ ለሰከንድ ኮረሳውሽ አንቺም ለካ አይደል እንዴ? እውነት እኔም ስላየሁሽ በጣም ደስ ብሎኛል። የበለጠ ደግሞ እዛ መድረክ ላይ ስራዎችሽን ስታቀርቢ ለማየት እኔም ጓጉቻለሁ። ያው አንዳንዴ ኢንተርኔት ላይ የምታዩና ደግሞ መድረክ ላይ ፊት ለፊት ስሜቱ ይለያያል ብዬ ነው እና ለዛ ነው እንዴት ነው ተዘጋጅተሽ የመጣሽው የሚለውን ሀሳብ ያነሳሁት ለዛ ነው። አመሰግናለሁ። እኔ ቆንጆ አንቺም ታምሪያለሽ። አመሰግናለሁ። ጥያቄ ነው ቆንጆ ቆይ እኛ በቃ እስኪ እንደው ተመልካች እንደው በእውነት እንደው አሁን ይፈርዳል ተመልካች ልክ ለነገሩን አትባይም ያላችሁ አልተሳሳትሽም። እግዚአብሔርን ማመስገን ነው። እውነት ነው። እስኪ አሁን በቃ በጉጉት እኮ ግን ቅድም አሁን ሙሌ ትንሽም ቢሆን እሺ ያንቺን ደግሞ ሞረድ ዝግጁ ነን። ተዘጋጅተሃል? ወርቀ ዘባ ጎንደር ወርቀ ዘባ ጎንደር
ዘምናናይ ወርቀ ዘባ ጎንደር ዘምናኔቷ ራስ በጌ ምድር ካርያም ሆኖ ዘውድና ዙፋንሽ ስመገናናነሽ ጎንደር አቻሜለሽ አቤት 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 እንዴ በቃ መቼ ነው ያልሽኝ? እንዳው ይሄ እንዴ ነቸኮለ ላንተ ስል ዛሬ ላርግልህ ይመስልኛል እንዴ ይዘጋጅላል። በቃ እንዴ እንግዲህ ነገ ነው። አዎ እንደው በዚሁ መቀጠል ደስ ይላል። የሁለቱንም ድምጻቸውን ስትሰሚው እንግዲህ ያው መቼም መድረክ ላይ በምንቀርብበት ሰዓት በምንምትቀርቡበት ሰዓት ብዙ ዝግጅት ያስፈልገዋል። እዚህ ላይ ግን አሁን እንደመጡ እንደዚህ ተጫዋቾች ትያቸው ይሄን የመሰለ ወርቃማ ድምጽ ሲያወጡ እዛ እንዴት ይሁን እንዴት ተመልካች እንዳትቀር ይሄ ነገር እንዳትቆም እውነት ነው። እስቲ ቆይ ግን ለመሆኑ ወደ ሙዚቃው ዓለም እንዴት ገቡ? እኔም እኮ አንዳንዴ ሙዚቀኛ ለመሆን ትንሽ አይደለ እንዴ ይቅርብህ ተብለህ እንደዛ ስላሉኝ ነው እንግዲህ እንደዚህ መጣው። አይ ቺቅ የነሱን ይንገሩ። እሺ ኦኬ ነገሩ ያው እኔ እንኳን ብዙ ጊዜ የምናገረው ስለሆነ አዲስ ነገር የለም። በርግጥ ከቤተሰቦቼ ነው፣ ከእናቴም ከእህቴም በቃ አብዛኞቹ ድምፃውያኖች ናቸው። አዎ ግን የበለጠ ታላቅ እህቴ ጋር ነው የወሰድኩት። እኔ እንደውም ዘማሪ ነበር እሆናለሁ ብዬ ያሰብኩ፣ ግን ያው እሱ ሲመርጥ ነው ሁሉም ነገር በጊዜው ውብ ይሆናል። አሁን ላይ እየዘፈንኩ ነው። ስለዚህ እዚህ ሙያ ላይ ምን ያህል ጊዜ ቆየሽ ማለት ነው? ጠቅለሽ ከ2003 ጀምሮ ያው ከኢትዮጵያ ነው ያደረሽው 2002 ግን ያን ከዛ በኋላ ነው በፐርፌክት ክለብ የጀመርኩበት 2003 ጀምሮ 15 አመት ብዙ ነው። ትንሽ ነሽ። በልጅነትሽ ነው የጀመርሽው ማለት ነው። ትንሽ ነው። እንግዲህ ከ15 አመት በጣም ብዙ ነውና ሂደቶች ምን ይመስላሉ ታዲያ እንደምትፈልጊው? አሁን ላይ ያው ልጅ ሆነን ህልም አለን አይደለ? ሁሉ ጊዜ እዚህ ቦታ ብንደርስ እንላለንና እዛ ቦታ ደርሻለሁ ብለሽ ታስቢያለሽ? እግዚአብሔር ይመስገን ህልሜን እየኖርኩት ነው። ዋው ገና 11 አመት ልጅ ሆኜ ነው እኔ ሙዚቀኛ ስሆን ግጥምና ዜማ ከቴዲ አፍሮ ነው ወስድል ነበርና ሳልሆን ስላሴ እና ወሰድሽ ነበር ይደርሳል። ችግር የለውም። እኛ እድሜ ጤና ይኖርልኝ ብቻ ስም ረጅም እድሜ ጤና እስከ ሙሉ ቤተሰቦቻችን ለሱም ለኛም ይስጠን። አሜን። ይደረስበታል። ግን ህልሜን እየኖርኩት ነው። በቃ ትልቁ ነገር ይሄ ነው። አዎ ህልም መኖር መቻል እሱ ነው ትልቁ ነገር። ደግሞ ገና ነሽ ማለት ወጣትም ስለሆንሽ ገና ብዙ ጊዜ አለሽና የበለጠ ደግሞ ስራዎችሽ እየጨመሩ የበለጠ እያማረ ይሄዳል ብዬ አስባለሁ። ድምጽሽ በጣም ነው የሚያምረው። ለየት ያለ ድምጽም ስለሆነ በጣም ደስ ይላል። ሙሉ አንተስ? ማይኩ አለክ ማለት ከሷ ጋር ይመሳሰላል። የሷ በእህቷ በእናቷ በቃ ፋሚሊ አለ። እኔ ደግሞ ወንድሜ ጎበዝ ክራር ተጫዋች ነበረ። ጎበዝ ክራር ተጫዋች ነበርና ለመጀመሪያ ጊዜ እንደውም ያዘፈነኝ ዘፈን አስተውሰዋለሁ። በስነ ስርዓት አልዘፍነውም ነበረ። ይሄ የሰው ጥሩ የሚለውን ያሾፍብኝ ነበር። በስነ ስርዓት አለው ሰው ጥሩ ሰው ያባበተካ ቀኝቱንም አላቅ ነበር። ግን የተሳካልኝ እሱ ግሮሬን ያገኘው ነው አይጋ ነበር። ሆዲስ ማን ያለው በቃ ሁሉ ያዘፈነኝ ነበር በክራርና ከዛ ጀምሮ ከዛ ወጣት ማዕከላት ላይ ስናሳልፍ እያለን እሷ ጋር ግን ለያዘህና አሁን ለምደኸዋል? የትኛዋ? ያበበ ተካል ቴስቱና የማይን ዋው የተገኘበት አይሻል የተገኘበት አይሻል። እኛም እንደ ወንድም ያሾፍብህ ነበርና እኛ እንዳናፍ በዛ ሰዓት ሰው ጥሉ እያልከኝ መቆላጠፍ እኮ ነው ይዛኔ አስባብቻለሁ። አይ በጣም ደስ ይላል። ከወጣት ማዕከላት ከዛ ስቱዲዮ ላይ ራሳችንን ቴስት እናደርግ ሚውዚክ ሜዲ ምናምን ትሬኒንግ ስናደርግ ቀስ ያለ መጣን እዚህ ጋር። አዎ መሀል ላይ ደግሞ ያው በተለያየ የጤና እክል ምክንያት ተቀበለህ ነበረ። ከዛ መመለስ በቻል ደግሞ እና ወደምትወደው ሙያ መመለስ በራሱ በጣም ደስ ይላልና ፈጣሪ ሲፈቅድ ነው ሁሉ ነገር የሚሆነው። እሷን ቅድም እንዳለችው ፈጣሪ ሲፈቅድ ነው። ያን ነገር በመጣ ሰዓት ብዙ ነገር አሳልፎልኛል። ብዙ ሰው በማያውቀው ብዙ ፈተና ውስጥ መገባባቸው ነገሮች ብዙ ነገር አልፈዋል። ስሜቱ እንዴት ነበር ግን ያኔ እዛ? የትኛው አሁን ህመሙን ነው ወይስ አጠቃላይ ሰው ያለው ነገር? አጠቃላይ ማለት ወጣትም ገናም ስለሆነ አሁን ሌላም ሰዎች እንደዚህ የሚታሙት ሰዎች አንደርስታንድ ሰው ላይ ያደርግ ይችላልና
ፔኑ በጣም ሃርድ ነው ማለት መራመድም እስከ መክበድ ተደግፎ እስከ መሄድ ያደርሳል። ሰው አንደርስታንድ ያለ ወጣት ስለሆንሽ ትወጪዋለሽ ብሎ ነው የሚያስበውና በጣም ከባድ ነው። ግን በዛ መሃል ሁላ እኔ ትልቅ ነገር ፈጣሪ የሰጠኝም ስጦታ የሰውን ፍቅር ነው። ሰው ምን ያህል ለአንድ ወጣት ልጅ ስንት ሰው እያለ በዛ ሰዓት ላይ አንድ ደህና ትንሽ ልጅ ወጣት ነበርኩ። ያንን ልጅ በፍቅር ተንከባክቦ ሁላ ሰው በአንድ ድምጽ ሶሻል ሚዲያውንም ይዞ እየደወለልኝ በቴክስት ቤቴ እየመጡ ትላልቅ አርቲስቶችን ማከብራቸው ሲመጡ ምደነግጥላቸው ሰዎችን ዘፈናቸውን ሲዘፍን ያደጉ ሰዎች ራሱ እየመጡ ነጎሴ ምናምን በቃ ለኔ ትልቅ መስመርና ሰው አለ ላይክ የሚል ነገር ስሜትና ትልቅ መልእክት አለው ለኔ በዚህ። በጣም ደስ ይላል። ከዛ መልስ ነው እንግዲህ አሁን ወደ ስራ እየተመለስክ ያለውና እዛች ጋር ግን እንደው በዛ ህመም ማለፍ ቀላል ነገር አይደለምና ለሌላው ተመልካች ምን ትለዋለህ ይሄንን ፕሮግራም? ምክንያቱም እንደዚህ አይነት ህመሞች ከራሳችንም ጥንቃቄ ጉድለት ሊመጡ መዘናጋቶችን ይዟቸው የሚመጡ ቀድመን መከላከል የምንችላቸው ብዙ ነገሮች አሉና ምን አይነት ጥንቃቄ ማድረግ አለበት ሰው ጤናው ላይ ትኩረት ማድረግ ስላለበት ብዬ ነው። እንደየስራው ባህሪ በሰው ልጅ ብዙ ባይቀመጥ እንቅስቃሴ ማድረግ አለበትና ወደ አፍ ውስጥ የሚያስገባው ኤኒ ካይንድ ኦፍ ነገር ያው ማድረግና በየአመቱ ቢያንስ አንዴ ከቻለ ሁለቴ ራሱ ምርመራ ቢያቀደሙም ቢያቀላለው እና ደግሞ በሁሉም በእኛ በኢትዮጵያኖች ላይ ብዙ ነገር የለም ብዙ ግን ባይዘው እኔ ታመምኩ ሰዓት በየር ጸጉር ቆራጭ ጋም ሲሄድ ሁሉም ገብቶ ታክሟል። ሄጄ ታየው እኮ ወገቤ እንደዚህ ሰማኝ ተመረመርኩና ለብሶ መዳን ይሙኛለው ነው። የሚገርማችሁ ነገር አንገል ልንገራችሁ ሶሪ ሰዓት ካላስቆባችሁ ነገር ከዛ ከተመለስኩ በኋላ በእኔ ምክንያት እየታመመ የነበረ ሰው እስኪሞቱ የሚጠበቁ ሰዎች መዳን ይችላል ተብለው በጣም ብዙ ክፍለ ሀገራት ላይ ያሉ ሰዎች ታክመው ድነዋልና ፈጣሪ ምክንያትም አድርጎኛል። ተስፋ ከመቁረጥ ውስጥ ወጣው ማለት ነው። በጣም ደስ ይላል። እሺ ማይ ሰዓታችን እየተገባደደ ነው። 2 ደቂቃ ብቻ ነው የቀረን። መጨረሻ ጥያቄም ጠይቅ ዛሬ ነው አልጠይቅም ብያለሁ። አስረኩልኝ ሰጥቻለሁ። እዚህ የሚኖራችሁ ቆይታ ምን ያህል ጊዜ ነው? እንግዲህ ከስራው ባሻገር ነገን ጨርሰን አርብ ለሊት ተጓዦች ነን። ለነገሩ ቀደም ብላችሁ ስለመጣችሁ ያያችሁ ስለማይት ያለባችሁ ነገር አገራችሁ ዞር ዞር ብላችሁ አያችሁ? አየን። በተወሰነ መንገድ ምንድነው ጥያቄው? ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ይሻላል። እስኪ እኔ ግን ከተመልካች ጋር ከስራቸውን ካቀረቡ በኋላ በቃ እንቀጥል የሚሉ ነው ይመስለኝ። እሱን ያጅልኝ። ምክንያቱም ህዝቡ በጉጉት እየጠበቃቸው ስለሆነ በቃ እንድገም። ስራቸው መቼ ነው ለመሆኑ? የት ነው ቦታው? ለዚያውን ከፋርጊ ማይካል ለዚያውን መካቢ በ16 ደረኻ መካቢ ሐሙስ ነገ ምሽት ላይ ይጀምራል። ቀደም ብላችሁ መጣችሁ ትኬት ቁረጡ ቦታ እንዳይያዝባችሁ። ዛሬ ትኬት ተሽጧል። ዛሬ ማለት ነው። ከዛሬ ጀምራችሁ ቁረጡ። ስልክ ቁጥር ስለተለጠፈ መደወል ይችላሉ። በ30 ሰከንድ ማለት የምትዩ ነገር ካልሽ መድረኩ ያንቺ ነው። እዚህ ለመድረስ እግዚአብሔር ይመስገን። የኢትዮጵያን ህዝብ የእስራኤልን ህዝብ ኢትዮጵያኖችን በጣም ወዳቸው ማከብራቸው ከጎኔ ስለሆኑ አብዛኞቹ ተወላጆቹም ራሱ ቋንቋ ባልችልም ተሰባብረውም ቢሆን በጣም የሚደግፉ ልጆች አለው። እዚህ ድረስ ጠርታችሁ አክብራችሁ ጠርታችሁ ህዝባችን ላይ ተደራሽነት እንድናገኝ ስለረዳችሁ እናመሰግናለን። እንወዳችኋለን። እኛም እንወዳችኋለን። እንዳትቀሩ ሙሌ። በቅድሚያ እናንተ እዚህ ድረስ ጠርታችሁ ህዝብ ፊት ስራችንን ለማስተዋወቅ እኛም ከህዝብ ጋር ስላገናኛችሁ በጣም እናመሰግናለን። አዲስንም በጣም አመስግኑልን። አዲስን በጣም አመስግኑልን። እዚህ ድረስ መተን ከህዝባችን ጋር እንድንገናኝ ስራችንን እንድናቀርብ የናፈቁንም እኛም ልናያቸው ምን ወዳቸውን ህዝባችን ጋር ስላገናኙ በጣም አመሰግናለሁ። ሌላው ደግሞ እስራኤል ላይ የምትገኙ አጠቃላይ ኢትዮጵያኖች እንወዳቸዋለን። እንገናኛለን። እናመሰግናለን። ያው እንግዲህ ሐሙስ ሁላችሁም ተጠርታችኋል። መቅረት አይቻልም። ነገ ነው ለካ ሩቅ አረኩት አይደለ? ነገ ነው መቅረት አይቻልም። እዛው እንገናኝ እንላለን። እንደ እንግዳ ሆኜ መጥቼ እንግዲህ ፕሮግራሙን መርጬ እየጨረስኩ ነው። በጣም